የንጋት ፖስትን የሳምንቱን አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። የዓለም ባንክ ለኢትዮጵያ ሴፍቲኔት ፕሮግራም አዲስ የ$200 ሚሊዮን ድጋፍን ስለማጽደቁ፣ የኢትዮጵያ አክሲዮን ገበያ በሞባይል ስልክ ግብይትን መከወን የሚያስችል መተግበሪያውን ወደ ስራ ስለማስገባቱ፣ የቡና ዋጋ በዓለም ላይ እየቀነሰ በመሆኑ የቡና ላኪዎች በፍጥነት ከሀገር እንዲያወጡት መንግስት ስለማስጠንቀቁ፣ በባንኮች መካከል የተደረገው የገንዘብ ገበያ 2 ትሪሊየን የኢትዮጵያ ብርን ስለመሻገሩ እና የመካከለኛው ምስራቅ ጦርነትን ተከትሎ በዶላር ዋጋ ላይ ቅናሽ ስለመታየቱ በዛሬ አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የሳምንቱን አበይት የፋይናንስ ዜናዎች እናቀርብላችኋለን። በመጀመሪያም ታዲያ የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያን አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በቅድሚያም በዚህ ባሳለፍነው ሳምንት በሮሃ የምንዛሬ ቢሮዎች የውጭ ሀገር ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። በዚህ ባሳለፍነው ቅዳሜ በሁሉም የሮሃ ምንዛሬ ቢሮዎች አንዱ የአሜሪካን ዶላር በ177 ብር ከ10 እየተገዛ በ180 ብር ከ64 ሳንቲም ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ231 ብር ከ27 እየተገዛ በ235 ብር እየተሸጠ ውሏል። ዩሮ በ201 ብር ከ32 እየተገዛ በ205 ብር ከ34 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድራም በ47 ብር ከ75 ሳንቲም እየተገዛ በ48 ብር ከ70 ሳንቲም እየተሸጠ ይገኛል። ታዲያ ማንኛውንም የውጭ ሀገር ገንዘብ የምትፈልጉ ከሆነ ለውጭ ሀገር ጉዟችሁ ቪዛና ቲኬታችሁን ይዛችሁ ወደ ሮሃ ምንዛሬ ቢሮዎች ጎራ በሉ፣ ግዙ፣ ውሰዱ። እስከ $10,000 ለግለሰብ ተፈቅዷል። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። ኢትዮጵያ በስድስተኛው ዙር የሴፍቲኔት ፕሮግራም ማዕቀፍ ስር የ$200 ሚሊዮን የአሜሪካን ዶላር ተጨማሪ ድጋፍን ከዓለም ባንክ ስለማግኘቷ በዚህ ባሳለፍነው ሳምንት ነው የሰማ ነው። የዓለም ባንክ ፕሮዳክቲቭ ሴፍቲኔት ፕሮግራም በዋናነት ድጋፍ የሚሹ ዜጎችን በምግብ ዋስትናን ለማረጋገጥ፣ ስራን ለመፍጠር እንዲሁም ደግሞ ተጋላጭ የሆኑ የማህበረሰብ ክፍሎችን ለመደገፍ የሚውል ስለመሆኑ ይታወቃል። የዓለም ባንክ ይህ ፕሮጀክት 700,000 ሰዎችን በቀጥታ ተጠቃሚ የሚያደርግበት አንደኛው ፕሮጀክት ሲሆን ይህም ጥቃቅን ንግዶችን ለመጀመር የሚያስችሉ ስልጠና፣ ምክርና የገንዘብ ድጋፍን በመስጠት ይከናወናል። በተጨማሪም ለ6 ሚሊዮን ዜጎች የአካባቢ ጥበቃ ላይ ያተኮረ የስራ እድሎችን እንደሚፈጥርም በጊዜያዊነት ይጠበቃል። ይህ የዓለም ባንክ ፕሮግራም የሚተገበረው ፕሮዳክቲቭ ሴፍቲኔት የተሰኘው ፕሮግራም ማለት ነው ባለፉት 20 ዓመታት የሚሊዮኖችን ህይወት ስለመለወጡ ራሱ የዓለም ባንክ ሪፖርቶች ያመለክታሉ። በተለይም 23 ሚሊዮን ዜጎች በአደጋ ጊዜ መቋቋም እንዲቻላቸው የተደረገ ሲሆን 1.4 ሚሊዮን የሚጠጉ ዜጎች በፋይናንስ ተደራሽነት እንዲካተቱ ስለማስቻሉም የዓለም ባንክ ሪፖርት ያመለክታል። የኢትዮጵያ ሰንደ መዋለ ንዋዮች ገበያ ወይንም በተለምዶ አክሲዮን ገበያ እያልን የምንጠራው ድርጅት ሁሉንም በተቋሙ የሚደረጉ የሰነደ መዋለ ንዋዮች ግብይት በሞባይል መተግበሪያ ማድረግ የሚያስችል ነዋይ የተሰኘ መተግበሪያን በዚህ ባሳለፍነው ሳምንት ይፋ አድርጓል። በኢትዮጵያ ሰነደ መዋለ ንዋዮች ገበያ ዋና መስሪያ ቤት ንጋት ፖስት በተገኘችበት በተደረገው በዚህ ስነ ስርዓት ላይ ታዲያ የዘርፉ ዋና ባለድርሻዎች እንደተናገሩት ከሆነ ሌሎች የአፍሪካ ሀገራት 10 ዓመታትን የወሰደባቸውን ገበያውን የዲጂታል ግብይት ጉዞ በአጭር ጊዜ በኢትዮጵያ ማሳካታቸው ገበያውን ለሁሉም ተደራሽ ለማድረግና ፍትሃዊ የሆነ የሀብት ክፍፍልን በሀገር ደረጃ ለመፍጠር ያግዛል ብለዋል። በስነ ስርዓቱ ላይ በካፒታል ገበያው አገልግሎት የሚሰጡ ሁሉም ተቋማት የተገኙ ሲሆን ሰነዶችን ለማሻሻጥ የሚያስችለው አዲሱ ነዋይ የተሰኘው መተግበሪያ በገበያው ተዘጋጅቶ መምጣቱ ትልቁን ስራቸውን እንዳቀለለላቸው ሲናገሩ እንዲሁ ተደምጠዋል። ነዋይ የሞባይል አፕሊኬሽን ታዲያ በአሁኑ ጊዜ የገዳና ወጋገን ባንኮችን ድርሻ ጨምሮ የመንግስት ቦንዶችን በማገበያየት ላይ ይገኛል።
የኢትዮጵያ ቡናና ሻይ ባለስልጣን በሀገር ውስጥ የሚገኙ የቡና ላኪዎች በፍጥነት ቡናን ወደ ውጪ የማይልኩ ከሆነ ለከፍተኛ ኪሳራ ሊዳረጉ እንደሚችሉ ከሰሞኑ አስጠነቀቀ። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እንደተናገሩት ከሆነ ዓለም አቀፉ የቡና ዋጋ ባለፉት 2 ወራት ብቻ ከነበረበት $4 ወደ $2.8 የወረደ ሲሆን በዚህ ከቀጠለ በቀጣይ ወራት እስከ $2.5 በኪሎ ሊወርድ እንደሚችል ስጋታቸውን አስቀምጠዋል። በተለይም በቀደመው የበጀት ዓመት በብራዚል እና ቪየትናም ተከስቶ በነበረው የምርት መቀነስ ምክንያት ትርፍ በትርፍ ሆነው የነበሩት የኢትዮጵያ ቡና ላኪዎች በዘንድሮ የቡና ግዢ ወቅት በከፍተኛ ዋጋ ቡናን ለመግዛት ሲሻሙ እንደነበረ መረጃዎች ያመለክታሉ። በዚህም የተነሳ ብዙ ላኪዎች አሁን ባለው ዋጋ እንኳን ወደ ገበያ አውጥተው ሊሸጡ ቢሞክሩ ለኪሳራ ሊዳረጉ እንደሚችሉ ስጋታቸውን እየተናገሩ ይገኛሉ። ኢትዮጵያ ደግሞ በበጀት ዓመቱ 600,000 ቶን ቡናን ወደ ውጪ በመላክ የ$3 ቢሊዮን ገቢን ለማግኘት ስለማቀዷ ይታወቃል። ይህንንም እቅድ እንዳያደናቅፈው የሰሞኑ ሁኔታ ስጋትን ጭሯል። የኢትዮጵያ ንግድ ባንኮች በጊዜያዊነት ለሚያስፈልጋቸው የገንዘብ እጥረት ማሟያ እርስ በርስ የሚያደርጉት የገንዘብ ብድር ገበያ የ2 ትሪሊየን ኢትዮጵያ ብር ግብይትን ስለማለፉ ነው በዚህ ባሳለፍነው ሳምንት የሰማ ነው። ይህ በኢትዮጵያው ሰነደ ሙዓለ ንዋዮች ገበያ ጥላ ስር የሚደረገው ግብይት በጥቅምት ወር 2017 ዓ.ም ወደ ስራ የገባ ሲሆን በዘንድሮው የ2018 መስከረም ወር ነበረ 1 ትሪሊየን ብር የሚደርስ ግብይት ላይ የደረሰው። ገበያው ታዲያ በተለይም 2018 ጥቅምት ወር ወዲህ ባሉ 5 ወራት በአስገራሚ ሁኔታ ግብይቱ ሪከርድ በመስበር ግብይቱ መጠኑን በእጥፍ ስለማሳደጉ ነው የሰማነው። በዚህም የገንዘብ ግብይቱ ባንኮች ለአንድ ቀንና ለአንድ ሳምንት ብቻ እርስ በርሳቸው ብድር የሚለዋወጡበት ሲሆን ለጠንካሮቹ ባንኮች ይህ ገበያ ሁነኛ የገቢ ምንጭ ሆኖ ቀጥሏል። በሌላ መልኩ ደካማ ለሆኑ ባንኮች ደግሞ በቀደሙት ዓመታት ክፉኛ ሲፈተኑበት ለነበረው የገንዘብ እጥረት ሁነኛ መፍትሄ ሆኖ እየታደጋቸው ስለመሆኑም እንዲሁ ለማወቅ ችለናል። በስተመጨረሻም በኢራንና አሜሪካ እስራኤል ውጊያ ተጀምሮ መላውን መካከለኛ ምስራቅ እያዳረሰ ባለው ጦርነት ምክንያት ዶላር በዓለም ደረጃ ዋጋው እየጨመረ ቢሆንም በተቃራኒው በኢትዮጵያ ገበያ ግን ቅናሽን ስለማሳየቱ በዚህ ባሳለፍነው ሳምንት ለመመልከት ችለናል። ዶላር በኢትዮጵያ ንግድ ባንኮች ምንም እንኳን አሁንም እየጨመረ ቢሆንም በብሔራዊ ባንክ ኢንዲኬቲቭ ሬትም እንዲሁ እየጨመረ ቢሆንም የባንኮቹ ገበያ አሁንም ቢሆን እውነተኛ የገበያ ፍላጎትና አቅርቦትን የሚያመለክት አለመሆኑን ብዙዎች ይስማሙበታል። ይሁንና ይበልጥ በከፍተኛ ሁኔታ ዛሬ የምንዛሬ ገበያው አመልካች ተደርገው በሚወሰዱት የምንዛሬ ቢሮዎች የካቲት 14 2018 ከ2 ሳምንት በፊት 179 ብር ከ08 ሳንቲም ሲገዛ የነበረ አንዱ የአሜሪካን ዶላር በ2 ሳምንታት ውስጥ የ2 ብር ቅናሽን አሳይቶ የካቲት 28 2018 በ177 ብር ከ10 ሳንቲም እየተሸጠ ይገኛል። በተመሳሳይ መልኩ በዶላር በትይዩ ገበያ ወይ ደግሞ ጥቁር ገበያ እያልን በምንጠራውም ቢሆን ቅናሽን ስለማሳየቱ ነው የተነገረው። ንጋት ፖስት ያነጋገረቻቸው የዘርፉ ዋነኛ ተዋናዮች ይፋ እንዳደረጉት ከሆነ ታዲያ በተለይም ወደ ዱባይ የሚደረገው የንግድ በረራ ከመሰረዙ ጋር ተያይዞ የምንዛሬ ፍላጎት በገበያው ላይ በከፍተኛ ሁኔታ ስለመቀነሱ ነው የተነገረው። በተቃራኒው ደግሞ ዶላር ወደ ሀገር ውስጥ በካሽ መልኩ አሁንም ቢሆን በከፍተኛ ሁኔታ እየገባ ከመሆኑ ጋር ተያይዞ የምንዛሬ ቢሮዎችም ሆኑ ሌሎች ተዋናዮች ብዙ ዶላርን እየገዙ የሚገዛቸው ግን ሌላ ተጓዥ ማጣታቸው ነው እየተነገረ የሚገኘው። የተወደዳችሁና የተከበራችሁ ተመልካቾች ለዚህ ሳምንት ታዲያ ያጠናቀርንላችሁ አቤት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። በዜናዎቻችን ላይ አስተያየት፣ ጥያቄዎች የሚኖራችሁ ከሆነ ኮሜንት ሴክሽን ላይ ጻፉልን። ይህንን ቻናል ሰብስክራይብ እስካሁን ካላደረጋችሁ ሰብስክራይብ እንድትሉ፣ ከኢትዮጵያ ውጭ ካላችሁ ጆይን እንድትሉ እየጋበዝናችሁ በቀጣይ በሌላ ሳምንታዊ የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ እኔ ገሜ ባሩ ነኝ።